አንቾሊ ተረዳኝ አልቻልኩም። የሁሉ ነገር ማድረግ ለምንድን ነው? ስለማፈቅራት ነው፣ ስለምወዳት ነው። ያንተን ፍቅር ይሄው ነኝ ንገሪው እስቲ አውሩ እስቲ ምንድነው እስቲ የምትነግረን ነገር ትንገር እስቲ ለምንድን ነው ስሜታዊ ነው የምታደርገው እስቲ ንገሪው። እኔ በቃ ይቅርታ አድርግልኝና ማለት ነው እኔ ላንተ ራሱ እንደዚህ ብዬ መናገር ስለማልፈልግ ነው። እኔ በጣም ነው ሶሊን ማፈቅራት፣ ሶሊን በጣም ነው የምወዳት። ስለዚህ ይኸውልህ በቃ ለሷ አይመለከተኝም። ስለሱ ምላሽ ሁሉ ነገር ነግራለች አይደል? በቃ ተዋት፣ በቃ ከዚህ በኋላ አቁም። አንተ ሰላሜን አትሰጠኝም እንዴ? ትሰማኛለህ ወይ? አንቾሊ ካገኘው ሸማኔ ወይኔ። ሰላም ቤተሰቦች እንዴት ናችሁ? አማን ነው ሁሉ ሰላም? እንዴት ናችሁ? አለ ነው። ያው በቀደም በነበረው ቪዲዮ አይታችሁታል። አቤል ጋር ደውለንለት ትንሽ እንቧከረዩ ምናምን ነገር ቆጣ እያለው ነበር። ጉልበት እያለው ኃይል እያለው ነበረ። ምንም አያመጣም። ምክንያቱም ባለጌ ሰው ስለሆነ፣ ባለጌ ሰው ደግሞ አፉን ከፈተ አልከፈተ ለባለጌ መልስ መስጠት አያስፈልገንም። ግን ደግሞ ኦቨር ደግሞ ሲሆን አንዳንድ ጊዜ ስሜታዊ የምትሆኑበት ሲቹዌሽን ይፈጠራል ፋሚሊዎች። እኔም በዛ ልክ ተወሰናል ምናምን ነገር ነግሬዋለሁ። እሱም እመጣለሁ ምናምን ነገር ብሏል። ይምጣ ከፈለገ ምንም መጥቶ የሚያመጣው ነገር የለም። ምንም የሚጨምረው የሚቀንሰው ነገር የለም። ያው ክፉ ሰው ነው፣ መጥፎ ሰው ነው፣ ሁላችንም እናውቃለን። ጀስት ለክፉ ሰው ደግሞ እንደውም እንደዚህ አቴንሽን ራሱ ሰተን ማውራታችን ራሱ ለሱ የሆነ በቃ እንትን ነገር እንዲሆን ነው የሚያደርገው። በቃ ከፍ እንዲል ጓገጭ ምናምን አይደለም፣ እንደዛ አይደለም። ስለዚህ መምጣት ካለበት ይምጣ፣ ያውራኝ፣ ችግር የለውም። እኔ ጋር ችግር የለም። ያልኩትም ምንድነው ጀስት ማስጠንቀቅ ስላለብኝና መናገር ስላለብኝ ነው። ከዚህ ልጅ ህይወት መውጣት አለበት፣ ከሶሊ ህይወት መውጣት አለበት። እሷም በቃ ስለሱ ያለው ነገር ትተዋለች። አክቹአሊ ምንም እንትን የሚለው ነገር የለም። እኔም ትንሽ ተበሳጭቼ እሱ ጋር ደወልኩለት እንጂ ምንም ያመጣው ነገር የለውም። ደውዬለታለሁ፣ ጠርቼዋለሁ። ይመጣል፣ ይምጣ። እዚህ ሶሊ ባለችበትም ከፈለገም ማንም ሰው ባለበት ላወራው ምናምን ፈቃደኛ ነኝ። ያወራ፣ ምንም አያመጣም። ምክንያቱም ምንም አዲስ ነገር ያመጣል ብዬ አላስብም። ጀስት እመጣለሁ ብሎኛል እና ነው ያልኩት። እኔ እመጣለሁ እና መተህ ምናምን እዚህ የምናወራውን ነገር እናወራለን። ምንም አዲስ ነገር የሚፈጠር ነገር የለም። እና ልጅቷ ደግሞ እኔ አሁን ፋሚሊዎች ልላችሁ የምፈልገው ነገር ምንድነው ነገርየውን በጣም ባካረር ነው ቁጥር ማለት ነው በዚህ መሀል ሶሊ ትንሽ ስትረስ ውስጥ እየገባች ነው እና አንዳንድ ምልክቶችን እያየሁባት ነው። በቀደም ታማ ነበረ፣ ትንሽ የጤና መሻሻል አሳይታ ነበረ። ግን ደግሞ አሁን ሰሞኑን በተፈጠሩት ነገሮች ትንሽ ጥሩ ነገር እያየሁባት አይደለም ፊቷ ላይ ምናምን እና በተቻለኝ መጠን ያን ነገር እንትን ለማለት ነው ሞክሮና ፋሚሊዎች ያው የሚፈጠረውን ነገር አንድ ላይ እናያለን። እኔ ሶሊን በጣም ነው መወዳት፣ በጣም ነው ማፈቅራት ከልቤ ማለት ነው። ፋሚሊዎች ምናልባት ትረዱኝ ይሆናል። ምንም ስሜቴ መሸፋፈን መደባበቅ ስላልፈለኩኝ ሁሉ ነገር ትቼ ራሴን የሰጠኋት ማለት ነው። በጣም ነው ማፈቅራት ሶሊን ማለት ነው። ከምታስቡት በላይ እንዴት አድርጌ እንደማሳያችሁ አዶን ነው። ብቻ እሷም አልተረዳችኝም ይሆናል የሁሉ ነገር እንትን የምትለው ምን ያህል ውስጥ እንደገባች ምናምን በቃ ያን ነገር አልተረዳችሁም። እሷ አቤል ደግሞ እንደማይሆናት ሁላችንም እናውቃለን። አይደለም ምን ይቀርቶ አይደለም በእሷ ዙሪያ ያሉ ሰዎች ቀርቶ ዛሬ የመጣ ሰው መንገደኛ ለእሷ እንደማይሆናት ኦብቪየስ ነው፣ ግልጽ ነው። ስለዚህ አቤል ማለት በጣም መጥፎና ክፉ ሰው ነው። አቤል አይደለም ለሶሊ ለሩታና ለአብርሃም ማይሆን በጣም ክፉ ሰው ነው። በጣም መጥፎ ሰው ነው ከምታስቡት በላይ እና ይሄ ነገር ደግሞ ደጋግሜ የምነግራችሁ ደግሞ በጣም ክፉ ስለሆነ ነው። በቃ ይሄ እውነታው ነው። መጥፎ ሰው ስለሆነ ነው። መጥፎ ሰውና መጥፎ ሰው ነው። በቃ ለመጥፎ ሰው ደግሞ ምንም ጥሩ ነገር አይገባውም። ሶሊ ደግሞ በጣም ምርጥ ልጅ ነች፣ ጥሩ ልጅ ነች። ስለዚህ በቃ አቤል ማለት በጣም ቶክሲክ ማለት ነው፣ መርዝ ማለት ነው። ስለዚህ እኔ ደግሞ በጣም ነው ማፈቅራት፣ በጣም ነው መወዳት። ከቶክሲክ ሰዎች ደግሞ እሷ መጠበቅ የኔ ኃላፊነት ነው ብዬ ነው እኔ ማምነው ማለት ነው። እኔ በቃ በዛ ልክ ነው እኔ ነገሮችን ማምነው ማለት። ስለዚህ በጣም I have such a deep feeling for her፣ በጣም ዲፕ የሆነ ስሜት ነው ያለኝ ለሷ ማለት ነውና ፋሚሊዎች ይሄን ነገር ለመንገር ነበረ። ሴጣን የሆነ ሰው ነው፣ የማይሆን ሰው ነው። he's cruel፣ such cruel፣ በጣም ጨካኝ ሰው ነው። አንዴ ቢኒያም ማወራት ይችላል ማለት ቢኒያም ልጠይቅህ የምፈልገው ጥያቄ አለ። ለዛ ነው የመጣሁት። ጠይቂኝ፣ ችግር የለውም። ቀጥተኛ መልስ ነው የምፈልገው። ማለት እንደባለፈው እንደዚህ የሚሟዘዝ ምናምን ነገር አልፈልግም። ቀጥተኛ መልስ። በቀጥታም አልተሟዘዝኩኝም። አክቹዋሊ ቀጥሽ እየሰማሁሽ ነው። ምንድነው አቤልን ከአዲስ አበባ እዚህ ድረስ ያስመጣከው? አክቹዋሊ እኔ አይደለም ያስመጣሁት። በቀደም ራሱ እየሰማሽ ነበር ንግግሩን።
ንግግሩ ላይ በጣም አክት ለማድረግ እየሞከረ ነበር። አንተ እና ባትለው አይመጣም ነበር። ስለዚህ እንደዛ ሲደነፋብኝ ዝም ልበል? እንደዛ ሲያወራ እንደ ንግግሩ ወንድ እኮ ነኝ። ቆይ ቢኒያም እንደ ንግግሩ ከሆነ እኮ ይቅርታ ልጠይቀው ብለኝ ነበር። እኔም እንድደውልለት የፈቀድኩልህ ሰው ተደውሎለት ይቅርታ ሊጠየቅ ሲል እኮ ማለት ነው በሰላም በጸባይ ነው ማውራት ያለበት እንዴ። በዛ ልክ ሲደነፋ ታዲያ እኔም እኮ ፊሊንግ አለኝ። ገብቶሻል አይደለ? እኔ እኮ ሁሉ ነገር ማድረግ እኮ ላንቺ ብዬ እኮ ነው። ግን እዛች ጋር የማይሆን ነገር አወራኝ ታዲያ። ስለዚህ እመጣለሁ ምናምን ብሎ ሲፎክር ታዲያ ዝም ብለው እንዴት ነው ብለው እንደዚህ እንዴትም ዝም ብሎ አሁንም እኔ የሱ መምጣትና ካንተ ለመገናኘቱ አይደለም ራሱ ነው መጣለ ያለው እና አልኩት እሱ መጥቶ አወራለሁ ችግር የለውም ከመጣ አወራለሁ ነው ያልኩት። ሌላ ምንም ያልኩት ነገር የለም። ከመጣ በኋላ ስለማውራቱ አይደለም ቢኒያም አንዴ ስማኝ። እዚህ ጋር እኔና እሱ እንዳንገናኝ ነው የምፈልገው። እሱ ቢመጣ ግን እኔን ማግኘቱ አይቀርም። ይሄንን እኔ ላይ ነው ያደረጋችሁ ያላችሁት ያ ነገር። አትገናኙ እንዴትም ብላችሁ አትገናኙ። እኔን ላግኝ ነው ያለው። እኔን ላግኝ ብሎ እስከመጣ ድረስ ከኔ ጋር ያወራል። ያለውን ነገር ከኔ ጋር ይፈታል ማለት ነው። አቤል እዚህ ከተማ መጥቶ እኔን ሳያገኘኝ አይሄድም። እኔ ለምን አልነግርህም? ስለዚህ አንቺ እሱን ለማግኘት ትፈልጊያለሽ ማለት ነው? ግልጹን ነው የምነግርህ። ለምን ሳያገኘኝ እኔም በሆነ መንገድ ኢቭን ትምህርት ቤት ሊመጣ ይችላል። በቃ ይሄንን ነው አንድ ማወቅ የምትፈልገው። እንዲመጣ ያደረግኩ ደግሞ አንተ ነህ። የዚህ ሁሉ ነገር መንስኤ አንተ ነህ። ለምን ያንን ነገር አደረግክ? ምን እንደምልሽ ግራ ገባኝ። ምንም አትበለኝ። የምትፈቱት ነገር ከሆነ ፍቱት። አትገናኙ። ቢመጣም እዚህ ከተማ አትገናኙ። በቃ ቢኒያም ይሄ ሁሉ ነገር እየተፈጠረ ያለው ታውቃለህ አይደለ? በአንተ ምክንያት ነው። የመጀመሪያ ይሄ ነገር ሲጀመር ነግሬሃለሁ። ዞሮ ነገሩ እኔ ጋር ነው የሚመጣው ብያለሁ። ይሄው እንኳን ደስ አለህ። እየደወለልኝ ነው። ቴክስት ማድረግ ያቆመ ልጅ አሁን እኮ ነገሩ እኮ ማለት ነው ቴክስት እያደረገ ስማኝ አንዴ ቴክስት ማድረግ ያቆመ ልጅ ቴክስት እያደረገ ይሄ ሁሉ ነገር መጀመሪያ የነገርኩህ ነገር ለዚህ ነው። ነግሬ ነበር። ዞሮ ነገሩ እኔ ጋር ይመጣል ብዬ ነበር። አረሳከውማ ይመጣል ብዬ ይሄው እንኳን ደስ አለ። ሲጀመር ለመበጥበጥ እንደሆነ ያስታውቃል። ቴክስት አድርጎ ማያቅ ልጅ ደውሎ ማያቅ ልጅ እየደወለ ነው። ቴክስት እያደረገ ነው። ይሄ ሁሉ የማስራ ነው። ሰላም ነው የምፈልገው። ምንድነው እያደረግሽልኝ? ምንድነው? ቆይ ላስረዳ እንዴ። አንተ ጤነኛ አይደለም እንዴ ቢኒያም? ካንተ ጋር መጣላት አልፈልግም። ሌላ ነገር ሰውነት አልፈልግም አልኩ አይደል እኮ። ያን ነገር እኮ ነው እያልኩ ያለው እኮ። በቃ ተዋት። ለምን ነው የምጠራት? ለምን መጣሽ አንቺ? ይሄ ሁሉ ነገር የመጣሁበት ምክንያት አቤል እዚህ ከተማ ሊመጣ ነው። ያን ነገር ደግሞ ያደረገው ቢኒያም ነው። አቤል እዚህ ሊመጣ ነው። ካንቺ ህይወት ጋር የሚያገናኘው ነገር አለ አቤል? ጭራሽ አቤልን እዚህ ጠራው። ለምን ነው ይችላል ሰላም መስጠት? ደህና አርፋ የተቀመጠች ለምን ነው ሰላም መስጠት? አቤል ተረጋጋ። እኔ አይደለም የጠራሁት ቢኒያም። ምንድነው የምትፈልገው? እኔ አይደለም የጠራሁት። እሺ ማን ነው የጠራው? አወራሁት። ይቅርታ አልጠይቀው ነበር ስልክ የደወልኩለት ማለት ነው። ከዛ የማይሆን ቃላቶች መናገር ጀመረ። የማይሆን ኃይለ ቃል መጠቀም ጀመረ። እመጣለሁ ምናምን አይመለከተኝም ስለሁለታችሁ። እሺ እሱማ አይመለከትም። እሱማ እንዴት ይመለከታል? አይመለከትም። ያንተ እሱ ጋር መደወል ምናምን አይመለከትኝም። ደህና አርፌ ነው። ስማኝ አንዴ እንደ አንድ ጤነኛ ሰው ላውራ አይደል? ለምንድን ነው አቤል እዚህ ነገር ውስጥ የገባው? አንተ ባደረከው ነገር ነው ድጋሚ አቤል እንደዚህ እየሆነ ያለው። እኔ ምን አደረኩኝ እኮ ሰምተኛል። ምን አደረኩኝ? እኔ እኮ ነገሮችን ለማስተካከል እኮ ነው እየሞከርኩ። አቤል ላከ። እኔ ይቅርታ አይደለም አቤል ነው ይላከ። እንዴት እንደዚህ ትለኛለህ? እኔ ነው የምታውቀው። እንዴት ነው አቤል ልኮኝ እንዴት ነው ልመጣ የምችለው? ሰማኛለህ አይደል? አቤል ላከ። ቢኒያም ለምንድን ነው የማትረዳኝ? ታዲያ ለምንድን ነው እንዳትደርስ እሷ ጋር አልኳት። ለምን ጥራታለህ? ተረጋጋሽ ላስረዳ። ለምን ነው ሌላ ነገር ውስጥ እንድገባ የምታደርገኝ? እሺ ላስረዳ። ተረጋጋሽ። ምንድን ነው የምታስረዳኝ? ወይኔ ለምንድን ነው ቢኒያም? ለምንድን ነው ሰላም ማሰጥ? ለምንድን ነው ማስፈቅድልኝ? አቤል እሺ አውራ ምረብቶ ለምንድን ነው? እሺ መጀመሪያ ተረጋጋ። ለምን ነው ተረጋግቻለሁ? እኔ በቃ ይቅርታ አድርግልኝና ማለት ነው። እኔ ለአንተ ራሱ እንደዚህ ብዬ መናገር ስለማልፈልግ ነው። እኔ በጣም ነው ሶሊን ማፈቅራት። ሶሊን በጣም ነው የምወዳት። ስለዚህ ይኸውልህ በቃ ለሷ አይመለከተኝም። ስለሱ ምላሽ ሁሉም ነገር ነግራለች አይደል? በቃ ተዋት። ስለምታፈቅራት ስለማታፈቅራት አይደለም አይመለከተኝም። ያለው ነገር ነግራለች አይደል? ነይ ንገሪው። ምንድነው ያለው ነገር ንገሪው። መልሱ ነግራለች አይደል? ነግራለች አይደል? ቢኒያም ስማኝ፣ ማልፈልገው ነገር ውስጥ እንድገባ ያደረከኝ ራስህ ነህ። ካንተ ጋር እንደዚህ እንድንሆን አልፈልግም ነበር። እሺ ሁሉ ነገር ዝም ብዬ ሳስብ እኔ ልትረዳኝ አልቻልክም። ሁሉ ነገር ማድረግ ለምንድን ነው? እሺ ስለማፈቅራት ነው፣ ስለምወዳት ነው። ያንተን ፍቅር ይኸው ነኝ ንገሪው። እስቲ አውሩ። እስቲ ምንድነው? እስቲ የምትነግረን ነገር ትንገር። እስቲ ለምንድን ነው ስሜታዊ ሰው የምታደርገው? እስቲ ንገሪው። ምንድነው? ቢኒያም ተነጋግረን የጨረስነውን ጉዳይ እዚህ ጋር ማንሳት ለምን አስፈለገ? በቃ እኔም አንተም አቤልም ህይወቴ ላይ ከዚህ በኋላ አትምጡብኝ። በቃ አልፈልጋችሁም። ማንንም ሰው አልፈልግም። በቃ ለምን እንደዛ ታሽሽኛለሽ? ለምን እንደዛ ትገፊኛለሽ? ሶሊ እኔ ምን ክፎኝ? አንተ እየነገረች እኮ ነው ቢኒያም። ለምንድን ነው እንትን የምትለው? እኔ ክፎኝ ነው? መጣላት ትፈልጋለህ እንዴ ከኔ ጋር? እኔ ሰው እያከበርኩ እኮ ነው። በቃ ከዚህ በኋላ አቁም። አንተ ሰላም ይናስጠኝም እንዴ? ትሰማኛለህ ወይ? አንቺ ሶሊ